አብርሽና ሄርሜላ ተያያዙ ማለት ነው። በቃ ሊደባደቡ አብርሽ ይዟት በጣም ተናዷል ማለት ነው። እንግዲህ ሰዓቱ ስታወልቅለን ነው እሱ ወደ ራሱ የሚመለሰው። ሰዓቱ ከእጁ ላይ ሲወልቅ ነው አብርሽ ወደ ራሱ የሚመለሰው ማለት ነው። በራሱ ጭንቅላት ማሰብ የሚጀምረው ሰዓቱ ስታወልቅለን ነው። እንግዲህ ድንገት ሰዓቱ ወልቆ ማለት ነው አብርሽ ወደ ራሱ ሲመለስ ከሄርሜላ ጋር እንግዲህ በጣም ክፉኛ ነው የተቆጣት ማለት ነው። በጣም ነው በቃ ሊመታት ነበር። ሄርሜላን ባያገላግሉት ሊመታት ነበር። በጣም የሚገርም ነገር ነው እንግዲህ አብርሽ ያደረገው። እውነትም ደግሞ አለው እሷ ያሰረችው በሌላ ነገር ነው እንጂ እሱ ምንም አይፈልጋትም፣ ከሷ ጋር መኖር አይፈልግም ማለት ነው። አብርሽ ቀብራራው እሱ መኖር የሚፈልገው ከሩትዬ ጋር፣ ከጀግናዋ ጋር፣ ከቆራጧ ጋርና ለሱ ሐሳቢ ለሆነችዋ ከሩትዬ ጋር ነው አብርሽ መኖር የሚፈልገው እንጂ ከሌላ ሰው ጋር እንኳን መኖር አይፈልግም ማለት ነው። እሷ ግን በግድ በገንዘብ ገዝታቸው ማለት ነው ዳኒና ሌሎቹን በገንዘብ ገዝታ እንደዚህ እያደረገች ትገኛለች ማለት ነው። በጣም የሚያሳፍር ነገር ነው እንግዲህ ሄርሜላ የምታደርገው ጥሩ ነገር እሷ ስታደርግኛ አይተናናቅም። ከሄርሜላ ጥሩ ነገር ሲወጣ ጥሩ ነገር ስታደርግኛ አይተናት አናቅም ማለት ነው። በጣም የሚደብር ነገር ነው እንግዲህ ሄርሜላ እያደረገች ያለችው። በጣም ነው የተናደደው ነው ለመናገር ከሆነ በጣም ነው የሚፈልገው ከሩታ ጋር መኖር ነው። እኔ የምፈልገው ሩትዬ ነው ሲል ተናግሯል ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።